ቀቤናዎች እንደሚታወቀው እንግዲህ እንግዳ ሲመጣባቸው እንደዚህ ሞቅ ደመቅ አድርገው ነው የሚቀበሉት። ዘንድሮ ነው 20ኛው የኢትዮጵያ ብሔረሰቦች በዓል ማዕከላዊ ኢትዮጵያ ክልል መከበሩ ምክንያት በማድረግ ማዕከላዊ ኢትዮጵያ ክልልን እያስተዋወቀ የሚገኘው የሚዲያውን ቱር እንዲህ ባለ ደማቅ አቀባበል ተቀብለውናል። በእውነት ከልብ ነው የምናመሰግነው። ትንሽ ቪዲዮ እንጋብዛችሁ። ይህ የምትመለከቱት የቀቤና ህዝብ ባህል ማዕከል ነው። እዚህ ባህል ማዕከል ውስጥም ሙዚየም፣ ቤተ መጻሕፍትና አዳራሽን ያካተተ ሲሆን በመጀመሪያም የገባነው ወደ አዳራሽ ነው። ይሄ በፎቶ የምትመለከቱት ውስጡ ያለው አዳራሽ ነው። በዚህም ቆይታችን ስለ ቀቤና ባህል ታሪክ፣ ማንነት አጭር ገለጻ ከተደረገልን በኋላ ቀጥታ ያመራነው ወደ ባህል ሙዚየሙ ነው። ይህ የምትመለከቱት የቀቤና ባህል ታሪክ፣ ማንነት በደንብ የሚያብራራው ትልቁ የባህል ሙዚየም ወይም ደግሞ የባህል ማዕከል ነው። እዚህ ሙዚየም ውስጥ የቀቤና ብሔረሰብ የተለያዩ ባህላዊ የመመገቢያ እቃዎች፣ አልባሳት፣ ባህላዊ የእርሻ መሳሪያዎች፣ በቀቤንሳ ቋንቋ ላይ የተሰሩ ጥንታዊ ጽሑፎች፣ የጦር መሳሪያዎች፣ ባህላዊ ሙዚቃ መሳሪያዎች፣ ረጅም ዕድሜ ያስቆጠሩ ሃይማኖታዊ መጽሐፍት፣ የብሔረሰቡ ባህላዊ የዳኝነት ስርዓት መተዳደሪያ ደንብ፣ የታሪክ ሰነዶች፣ የባህላዊ ሕክምና መስጫ መጽሐፍ፣ የቀቤንሳ ቋንቋ ማስተማሪያ መጽሐፍ፣ ረጅም ዕድሜ ያስቆጠሩና ለሀገር ውለታ የዋሉ የታዋቂ ሰዎች ፎቶግራፍን ጨምሮ እንዲሁም ባህላዊ መድኃኒቶች፣ የመዋቢያ ቁሳቁሶች የመሳሰሉትን እዚህ ሙዚየም ውስጥ ታገኛላችሁ። በዚህ አጋጣሚ ይሄን ሙዚየም እንድትጎበኙ እንጋብዛለን። ከዚህ በማስቀጠልም ቆንጆ ሻይ ቡና ጊዜ አዘጋጅተውልን ነበር። ይሄ የምትመለከቱት የቀቤና ባህላዊ ምግብ የሆነው ቢላምቢሎ፣ እነ ጭኮ፣ ሻይ ቡና፣ ወተት ፏፏ አድርገው ነበር። ከልብ ነው የምናመሰግነው። እንግዲህ ቀቤና አስመጡ እንደዚህ እንከባከቧቸዋል። ከዛም ባህል ማዕከል መጣችሁ መጎብኘት ትችላላችሁ። ቃጥባሬ ሀድራ አለ፣ ዘቢሞላ ሀድራ አለ። እነሱን ደግሞ በክፍል 3 ማስቃኛችሁ ይሆናል። ለተጠናከረው ዘገባ ሲና ትራቭል ነኝ። አመሰግናለሁ።